ደስ ይለኛል። ከአንቺ የምወደው ፈገግታሽ ያራዳ ልጅ ነሽ። ታስታውቂያለሽ። ተሰምቶት ነው የደረሰብኝ ነገር አዛዝኖት ነው ብዬ እንዴት ነህ ማሜ ደህና ነህ? እሱ ሊሄድብሽ ነው ከስር። መጀመሪያ ሰላም እንኳን አደረሰሽ አልኳት። እንኳን አብሮ አደረሰናለች በውስጥ በቃ አሁን እንግዲህ ያው ቂሜን የምወጣበት ሰዓት ነውና ሊሄድብሽ ነው እንዳይደብርሽ አልኳት። ያው ይሄን ግርግር ምናምን ተጠቅሜ ስላት እሺ አለች። ከዛ ተውኩና ስቅም ትዝ አለች። ሙናን አልኩና አሁን ሙኒትን ዝም ብዬ ፋይሎችን ማገለባበጥ ጀመረ። ለካ መርቅን ብያለሁ። ፋይሉን ስገለባበጥ የሆነ ጊዜ በጣም ጥሩ ነገር ነግራኝ ነበር። የሆነ ከይር ነገር የሆነ ያ እዚህ ላይ ማውራት አያስፈልግም። ከይር ስራ ተናግራለች እና አንቺ እናስታወስኳልኩኝ የሆነ ቀን እኮ እንደዚህ ብለሽኝ ነበር እና ስለዚህ የፈለገ ቢሆን የዛ ቀን ያሰብሽልኝ የተናገርሽልኝ ቃል ያ እንደ ውለታ ቆጥሬዋለሁ። ስለዚህ ዲክላይን አድርጌያለሁ ከጎንሽ ነኝ አልኳት። ልክ ነኝ ሙና? ወላሂ ያው በጣም ይገርምሻል እኮ 30 ምናምን ሌቭል ስትገባ የተለያየ ቦታ ሂዳ አሁን 37 ሌቭል ገብታ አንድ ቀን ወደኛ ጎራ አታውቅም እናቴ። እኛ ጋር ቫይራል ነን። መጀመሪያ ማን ጋር ነበርኩና መጀመሪያ አንተ ጋር ብቅ ብቅ ምለው ጧት ጧት አንተ ጋር ነበር እንዴ? ኧረ አላውቅም ይሄን አላየሁም እኔ መቻጣ። ዛሬ ዩኒቨርስና አንበሳ ስታዘንብላቸው የነበሩ ናቸው እኮ ዛሬ እየሄዱብሽ ያለው። እኛ የሰው ሀቅ እኮ እኛ የንግግር ውለታ አለብን። እንኳን ሰው ፍላወርም ከሰጠን እኛ እናመሰግናለን። ታብም ካረገለን ቤታችን ጆይ ካርጎ ሜምበር ከሆነም እናመሰግናለን። እኛ እኮ በበላንበት እኮ እንትን አንልም። የሰው ሀቅን እኛ እንትን አንልም። የሰው ሀቅ አንክድም። ወላሂ ውለታን እንደ ውለታ ነው የምናየው። አሁን እንደ የፈለገ ቂያማ ቢወርድ ሰማይ ዝቅ ምድር ከፍ ቢል እኔ አሁን ለምሳሌ እንደ ለፍየሌ እንደምትሆኝለት ያህል እኔ ቤት ሩብ ብትሆኝ እናቱ የወለደች አንድ ሰው ቲክቶክ ላይ ነካሻል። አንድ ሰው እንኳን እኔ መልሼ ለነካሽ ይቅርና እንዴ የሰው ሀቅ እኮ እኛ ጋር በጣም ይጠበቃል። እናቴ ልጅ ውለታን እኮ እናውቃለን። አንዳንዴ እግር ጥሎሽ የምትሄጂበት የምትደራጂበት የምትሰባሰቢበት የምትገኝበት የሆነ ፈራሽ መንጋ አለ። ገባሽ? አንዳንድ አረፋዎች አሉ ተራራ የሚያክሉ የባህር አረፋ ታውቂያለሽ? የባህር አረፋ ልክ ሲመጣ ተራራ ያክላል። ያንን አረፋ በማንኪያ ብትይዙ ግን ማንኪያ አይሞላ። ፈራሽ ነው፣ ቤዝ የለው፣ ዝም ብሎ የተሰባሰበ ነው። ገብቶሻል? እኛ ቤዝ አለን፣ መሰረት አለን፣ አመጣጥ አለን፣ ሀቅ አለን። የሰው ክብር የሰው ቦታ እናውቃለን። የሰውን ክብር እንጠብቃለን፣ የራሳችንን ክብር እናስጠብቃለን። እና እናቴ ልጅ መችሽ ያው ያስተምር የመጣው ነገር ያስተምርሻል ብዬ አስባለሁ። ለከይር ነው። ሳሪ እንዴት ነሽ? መሲኔ ገጭ በይ ቦታሽ በይ። ምን ተፈጥሮ ነው ጋይስ? አይ ጨዋታ ነው። ስገባ መሲ ቤት ማሜን አላየሁትም። ከዛ ዞር ብዬ ዞር እላለሁ ገጭ ብሏል ከነ እንትኑ ኦኬ ጨዋታ ነው። ኦኬ ምን ተፈጠረ ብዬ ዘዋልኩ። አጋጣሚዎች ናቸው እንጂ ያቀያየሙን። እኔ ማሜን ድሮም ወደው ነበር፣ አሁንም አልጠላውም። ወይ ፕሬዝዳንት ነው እንጂ እናት እንትና ደግሞ ሳሪዬ ማለት ነው ማሜ በጣም አመሰግናለሁ። የሆነ ቀን ሳራ ጋር እንሂድ እስኪ ወደ እንሂድ። ላስላስ እሷን ደግሞ እንትን ሳራ ማለት ነው። ሁለት ሳራ ነው ያለው ወይስ በዚህ ፕሮፋይል አንድ ብቻ ነው? አንድ ነው በቃ። ሳሪ ባልትን ሳሪ ሌሎችም የሚያደርጉ አሉ፣ ሌላ የሚያደርጉ አሉ። አይ አንድ ቀን ከሶማሌ ጋር ሲጫወት መተሻጫወትሽ ነበር? አዎ እኔ የሆነ ቀለታ ሰጥቻለሁ ጊፍት ከሶማሌዋ ጋር ሲጫወት። አዎ ከዛ አንተ ደግሞ የሆነ ቀን መተህ ባረከኝ ቤት። ኦኬ በቃ ያላድዬ ልጅ ናት እቺ ደግሞ። አንቺ ሳራ ደግሞ የሆነች ፈገግታ ይለያል። የትልቅ ሰው ነገር አላህ ምስክሬ ነው። አየዋት የሆነ ቀን እኔ ታዘባለሁ። ገባችሁ? የሆነ ቀን የጌሙ ቀን የሆነ የሳሪ ጌማ ደርሶ ለማን ነው ለሰም ጋታ መልክ እየሰራች ነው አላለኝም። ለጉቺ ሰጥቼ እኮ መጣው እኮ እኔ ጋር እኮ አሁን ኤቭሪባዲ አሁን ሞኒትንም ብትይ ሳሪዬንም ብትይ የተለያዩ ሰዎች አሁን ማሜ ነካኝ ብለው
ድንገት ጓ የሚሉ ሰዎች ምን አይነት እንደሆነ ታውቂያለሽ? ሜቢ ጌሜ ላይ መጥተው መልክ ሲሰሩ ላስ የተደረጉ እንጂ አንድ ቀን በሌላ ነገር ደርሼባቸው አያውቅም። እስኪ ጠይቃቸው ማንኛውም ሰው የኔ ጌም ላይ ቫይራል ሆኖ ወይ በጣም ጓ ብዬ በጣም እየተጨፈለኩ እየተጨመቅኩ እያለ ድንገት ከመጡ በቃ በዛው ሄደባቸዋል። ባይ ዘ ዌይ ሳሪዬ የሆነ ቀን አየዋት ላይቭ ስትሪም ላይ እና እኔ ደስ ይለኛል። ፈገግ የምትል ሴት በጣም ታስደስተኛለች። ባይ ዘ ዌይ ፈገግታ ማይለያ ሴት ፈገግ የምትል ሴት እኮ እንትን ናት፣ እህል ናት፣ ምግብ ናት። እንደ በርገር በያት፣ ወላሂ ላምበርጊኒ በያት እናቴ ገባሽ? ብትነጃት እንደ ላምበርጊኒ የምትነጃት ነው። ፈገግ የምትል ሴት በጣም ነው የምታስደስተኝ። ሰላም አላት። ፈገግ የሚሉ ሴቶችን በጣም እድለኛ ናቸው። እነሱን ያገባ ባይዘዌ በጣም ይቅርታ፣ ይሄ በሪል እንትኔ ነው ፒክቸሬን የገባሁት። ሰሚራ እንትኒ ኦሪጂናል ረጎቴ ኖርማል ረጎቴ ቴሌፎን እኮ ሰሚራ ነካባለች መሰለኝ። ያ እኔ በዚህ እንትን መግባት አልወድም። ለምን የአይነ ናስ የሚባል አለ። ለምን አሁን ይሄ ሪል ማሜ ነው እዚህ ጋር መታየው ሪል ሸመላንሽ እኮ ማለት የሆነ ካልተቋጣ የምር ሸመላንሽ። ወላሂ ዛሬ ደግሞ አምሮብሻል። ወላሂ ዛሬ አይደለም ይሄ ሪል ማሜ ነው እኮ። በዚህ መግባት አልወድም። የሰው ጸጉርን ሁላ ተስተካክለ በጣም ወላሂ አምሮብሃል። ወላሂ ማሜ ወላሂ ዋትስአፕ አለ ዲያስፖራ አብዲ ሜላኒ ይላል እኮ ይሄ ብራንድ ኢትዮጵያ ላይ እኔ ብቻ ነኝ የለበስኩት። ለማንኛውም 10 ደርሷል። ተመልሼ እመጣለሁ። ቻው፣ ይመቻችሁ። ሳሪዬ ፈገግታሽ ደስ ይለኛል። ከአንቺ የምወደው ፈገግታሽ። የአራዳ ልጅ ነሽ፣ ታስታውቂያለሽ። ፈገግ የምትል ሴት ፈገግ ስላችሁ የሆነ ትስባለች። ገባችሁ? እኔ ፈገግታ የማይለያ ሴት ወላ ግደኝ። ፈገግ በለው፣ ግርጭርጭ አትሆኑ፣ አታለቃቅሱ። አሁን መሲ ብርጅስቶን እስኪ 3 ቀን ስልክ አትግዘው። የዛሬ 4 ዓመት በኮሜንት የሰደበቻችሁን ይዛ ትመጣለች። ለክሰት ጀምራለች። እኔ እኮ ጠላቴ ናት እኮ ድሮ። የዛሬ 4 ዓመት የተሰደበችው ኮሜንት ነው እኮ። ስልክ አልተሸጠም ማለት ነው። ሌላ ምንም አጀንዳ የለም። ምነው ጉርጦ የአብርሃም በግ ነው እኮ የተደረገችው እናቴ። ጉርጣ 1 ወር ሙሉ ከቲክቶክ ጠፋችና በምን ልመለሳለች? በምን ወደ ሚዲያ ልምጣ ስትል አንድ ምስኪን አብርሃም በጋለች። ማን መሲ? እሷን ባርካት። ቻው አብዲ፣ እንዴት ነህ? ደህና ነሽ? የት ጠፍተሽ ነው? አይቼሽ አላውቅም ነው እኔ የጠፋሁት።